ከቤቴ ማልጄ ነበር የወጣሁት ከመዲናይቱ በ165 ኪሎ ሜትር ገደማ ወደ ራቀችው ባቱ ዝዋይ ከተማ ለመሄድ ማልጄ ከቤቴ ወጥቻለሁ ባቱ ወደ ሐዋሳ ከተማ በሚወስደው መንገድ ስለምትገኝ የሐዋሳን አውቶቡስ ተሳፍሬ ጉዞ ጀመርኩ ከአዲስ አበባ መውጣት ስንጀምር ገና ማለዳ ነበር ይህቺ ተርማሳ ከተማ በቅጡም አልነቃችም እንደኔ ላለው በአዲስ አበባ የመንገድ መዘጋጋት ለተሰላቸ ሰው ጥሩ መፍትሄ ማልዶ መውጣት እንደሆነ ተሰማኝ ከ02 መናኸሪያ የተነሳው አውቶቡሳችን ከተማዋን ለቆ ለመውጣት በፍጥነት ይንደረደራል የመኪና ጉዞ እንዳያሰለቸኝ በማሰብ ራዲዮን ከፍቼ መንገዴን ቀጠልኩ ኤፍኤም አዲስ 97.1 የሚለውን ሞገድ ስልኬ ላይ ለኮስኩት ራዲዮ ላይ ኑራ ኢማም አለች ትላንትና እንግዲህ ቀደም ሲል የገለጽነው ይህ ጨዋታ እንደተከናወነ ሁሉ ሊደረግ ተብሎ ያልተደረገው ጨዋታ መነጋገሪያ ሆኗል ኑራ ባልደረባዬ የቅርብ ወዳጄ የመቅረጸ ድምጽ አዋሽ ጭምር በራሷ መቅረጸ ድምጽ ራሷን መቅዳት ተያያዝኩ ከሀገር ውስጥ ጀምራ ወደ ውጪም ተሻግራ የስፖርት መረጃዋን በተቀላጠፈ አንደበቷ ታቀርባለች ቤትኪንግ የኢትዮጵያ ፕሪሚየር ሊግ ላንዶር ተቋርጦ ይቆያል በዛ መሃል ላይ የኢትዮጵያ እግር ኳስ ፌደሬሽን ኑራን ከምሰማበት ተመስጦዬ አንዳች ነገር አባነነኝ በድንገት አፍንጫዬን አንዳች ነገር ሸተተው የሆነ ሽታ ካላወኩበት አቅጣጫ ተተኩሷል ያው የአውቶቡስ ጉዞም አይደል መቻል ነው ካጠገብ ያለውን መስኮት በስሱ ከፍቼ አፍንጫዬን ወደ መስኮቱ ሰደድኩ የዚህኔ የኑራ ድምጽ በመስኮት ከሚገባው ጠንከር ያለው ንፋስ ጋር እየተጋጨ ይሰማኝ ቀጠል ሪያል ማድሪድ የሚፈልገው ኪሊያን ምባፔን መሸጥ እንደማይፈልግ ይፋድርጓል ጉዟችንን በፈጣኑ መንገድ ቀጥለናል ሰሞነኛው ዝናብ ሜዳውን ሁሉ ባረንጓዴ ሳር አለምልሞታል ተጣድፈው በጧቱ የወጡ ከብቶች ግጦሽ ተሰማርተው ይታያሉ ለተሳፈርንበት አውቶቡስ አዲሱ ዘመናዊ የፍጥነት ወሰን መንገድ እጅጉን የደላው ይመስላል ምንም ሳይታወቅ ከተማዎቹን ፉት አድርጎ ያልፋቸዋል ዱከም ቢሾፍቱ ሞጆ ከተማን አለፍናቸው ቦቴን ቀልጠፍ ብለን ተሻገርን መቂንም አለፍን ባቱ የክፍያ ጣቢያ ላይ አውቶቡሳችን ቀዝቀዝ አለ ሹፌራችን ክፍያ ጣቢያው ላይ የተጠየቀውን ገንዘብ በመስኮት አሻግሮ ሰጠ ከተማዋን ዘልቆ መግባት ጀመረ እዚህ ከመጣችሁ አሳ እኔ ጋር ሳትበሉ እንዳትሄዱ የሚሉ የማስታወቂያ ታፔላዎች በከተማዋ መግቢያ ግራና ቀኝ ላይ ተሰቅለው ቆመዋል ወደ ከተማዋ እምብርት መጠጋቴን ሳረጋግጥ ከአውቶቡሱ ለመውረድ ጥያቄን አቀረብኩ ይኸውል አለቃ አባ እኔን ሳልርቅ ታወርደኛለህ እሺ ወራጅ አለ ናው ደስ የለው ከተማዋ ልክ ከአውቶቡስ ሲወርዱባት ትኩስ በሆነ አየሯና ግርግር በሞላበት እንቅስቃሴዋ ትቀበላለች የአየር ጸባይዋ ሞቃታማ ነው ከአዲስ አበባ ተነስቶ የኬንያዋን ናይሮቢ ከተማን የሚያገናኘው የአስፋልት መንገድ የባቱን ከተማ ለሁለት ከፍሏታል ለዚህም ይመስላል የባቱ ከተማ አልፎ ሄያጇ ይበዛባት ነው አልፎ ሄያጅ ስለሚበዛባትም ነው መሰል በመንገድ ዳርቻዎቿ የበዙ የንግድ ተቋማት ሆቴሎችና ትራንስፖርት ሰጪዎች ነቃ ብለው ይተረማመሳሉ ከባህር ጠለል በላይ ከ1600 ሜትር ከፍ ባለ ቦታ ላይ የሰፈረችው ይህቺ ከተማ በኦሮሚያ ክልላዊ መንግስት ስር ትተዳደራለች ከተማዋ በታላቁ የስምጥ ሸለቆ ውስጥ ከሚገኙ ሐይቆች መካከል አንደኛውን በጉያዋ ይዛለች ሐረዳምበል የደምበል ሐይቅ ይህ ሐይቅ ለከተማዋ ዋነኛ የቱሪስት መስህብ ሲሆን ሐይቁ መሃል የሰፈሩት 5ቱ ደሴቶች ደግሞ አበይት የቱሪስት መዳረሻዎች ናቸው ታዲያ እኔም ብሆን ትልቁ ጉዳይ ከዚሁ ሐይቅ ጋር የተገናኘ ነው በከተማዋ በዛ ያሉ የፈረስ ጋሪዎች ትንሽ የማይባል ቁጥር ያላቸውን ሰዎች ከቦታ ቦታ ያጓጉዛሉ ፍጥነትን በመፈለጌ ምርጫዬን ባጃጅ አደረኩ ባጃጅ ተሳፍሬ ወደ ሐይቅ ጉዞ ጀመርኩ
ሐራ ደንበል የዝዋይ ሐይቅ ደረስኩ። ሐይቁ በሀገሪቱ የእሳተ ገሞራ ትርፋት ከሆኑ የስምጥ ሸለቆ ሐይቆች መካከል አንዱ ነው። የኦሮምኛ ስያሜው ከሐይቁ በስተ ምዕራብ አቅጣጫ በሚኖሩ የኦሮሚፋ ቋንቋ ተናጋሪዎች እንደተሰጠው ይነገራል። 9ኛው ክፍለ ዘመን ላይ የነበሩ የሃይማኖት አባቶች ዮዲት ጉዲትን ሸሽተው ከአክሱም ተነስተው ማረፊያ ይሆነናል ባሏቸው የዝዋይ ደሴቶች ካረፉ በኋላ የአካባቢው ሙቀት ቢለበልባቸው ዝዋይ ይህ ሞቃታማ ይህ የሚያቃጥል ስፍራ ብለው እንደጠሩት የታሪክ ድርሳናት ያስረዳሉ። የተንጋለለውን ሰፊ ሐይቅ ዝማይ ይህ ውሃ ለሚያምረው መልክዓ ምድር ቢሆን ደግሞ ዝዋይ ብለው ስያሜ እንዳጎናጸፉት ይነገራል። ብቻ ግን ሁለቱም ስያሜዎች የቦታውን ቆላማነት የሚያመላክቱ ናቸው። ሐይቁ ዳር ላይ ውሃና ድንጋይ እየተጋጨ ይጮኻል። በማዕበሉ ኃይል እየተገፋ ድንጋዩን እየነረተ የሚመለሰው ውሃ ልክ እንደ ጣፋጭ ሙዚቃ ለጆሮ ይጥማል። ከሐይቁ ዳርቻ የተኮለኮሉ ሕፃናት መለመላቸውን ሆነው ይንቦራጨቃሉ። ዋናው፣ ኳሱ፣ መሯሯጡ ያለ ኀፍረት ልብስ የምትሆን ቁራጭ እንኳ እላያቸው ላይ ጣል ሳያደርጉ ይጫወታሉ። ጠጋ ብዬ መቅረዘ ድምፄን ወደ እነሱ ሰደድኩ። እንዴት ናችሁ? ሰላም ነህ? ይሄ ምን እንደሆነ ታውቃለህ? ምንድን ነው? ካሜራ አይደለምና የድምፅ መቅረጫዬ የፎቶግራፍ ካሜራ መስሏቸው ሸሽተው በሮጡት ሕፃናት እየሳኩ የሐይቁን ዳርቻ ዞር ዞር ማለት ጀመርኩ። 3 ሆነው ከሩቅ ፎቶግራፍ ሲነሱ ያዩዋቸውን ወጣቶች በድፍረት ለማናገር መቅረጸ ድምፄን አስጠጋው። አሁን የያዝከው የፎቶግራፍ ካሜራ ነው ብሎ የሸሸኝ የለም። ጥያቄ ጀመርኩ። እስቲ እንተዋወቅ። መጀመሪያ ስማችሁን ንገር። ኢዮብ ወርቁ። ኢዮብ ወርቁ። ዴቪድ ባሻ። ዴቪድ ባሻ። ባሻ። አቤል አበበ። የመጀመሪያችሁ ነው ዝዋይ ስትመጡ እና ይሄንን ሐይቅ ስትጎበኙ? አይደል መተና ከዚህ በፊት መተን ነበር ግን አልዋኘንም። አልዋኛችሁ? ለመዝናናት ብላችሁ ነው ዛሬ መጣችሁት? ዛሬ እንዴት አገኛችሁት? በጣም አሪፍ ነው። ወደነዋል። ፎቶ ምናምን ስትነሱ ነበር፣ ልብስ ምናምን እያያያራችሁ ዘነጥነጥ ስትሉ ነበር። አዎ ለፎቶ የሚሆን ቦታ ነበር? አዎ ብዙም ባይባል አለው። ምን አስተዋላችሁ ለችግር ይሄ ቦታ ለጉብኝት የሚመች አይነት ነው? አዎ በጣም ሪዞርት ብቻ ነው የሌለው። በቃ እሱ ይሰራ ነው መሰለኝ። ሪዞርት ቢሰራ በጣም አሪፍ ነው። ጽዳት ላይ ምናምን የተወሰነ መሻሻል ቢኖር አሪፍ ነው እና የተወሰኑ ሆቴሎች ምናምን ሬስቶራንት ምናምን ካፌ ነገሮች ቢኖሩ በቃ ይበልጥ አሪፍ ይሆናል። ተማሪዎች ናችሁ እናንተ? ተማሪ ነው። ኮሌጅ ኦኬ። ዩኒቨርሲቲ ግራጁዌት ታደርጉ ነው ቀጣይ ዓመት እና ከግራጁዌሽን በፊት ትውስታ ነው ይሄ የዛሬ ጉዞ? ዛሬ አረ የማልደን እሱ ኦኬ። እንኳን ተወለደ። አመሰግናለሁ። ዓመት ሞላ። ሃዮቹ በሚል ድጋሚ ለመመለስ ሐሳቡ አላችሁ? አዎ ትንሽ ቆይቶ መምጣታችን አይቀርም ነው። ጥሩ። ስለዚህ የወንድማችን ልደት ያደመቃችሁለት ባሉ አመሰግናለሁ ነው። እሺ እናመሰግናለን። ሶስቱን ጓደኛሞች የልደት የደስታ ስሜታቸውን በጥያቄ ልባቸውን ዝቅ ላለማድረግ ወስኜ ወደ ሐይቁ የበለጠ ተጠጋሁ። በአካባቢው ካሉ የጀልባ ትራንስፖርት ከሚሰጡ ወጣቶች ጋር በሂሳብ ተደራድሬ ሞተር አስነስተን ጉዟችንን ጀመርን።
የዝዋይ ሐይቅ ከ25 እስከ 30 ኪሎ ሜትር ርዝመት ያለው ሲሆን 20 ኪሎ ሜትር የሚበልጥ ስፋት አለው። ደፍረስ ያለ ቀለም የያዘው ይህ ሐይቅ በምዕራብና በምስራቅ አቅጣጫ በሚገቡ ወንዞች ይመገባል። ሐይቁ በአካባቢው ለሚኖሩ ሰዎች መዝናኛቸው፣ መጓጓዣቸው፣ መተዳደሪያ ስራቸውና ምግባቸውን ጭምር የሚያጠምዱበት ሁሉ ነገራቸው ነው። ከሰባቱ የኢትዮጵያ ስምጥ ሸለቆ ሐይቆች መካከል አንደኛው የሆነው ይህ ሐይቅ የበርካታ አዕዋፍ መገኛም ጭምር ነው። ጉዟችንን 320 ካሬ ኪሎ ሜትር ጠቅላላ ስፋት ባለው በሐይቁ ላይ ቀጥለናል። ሐራ ደንበል የዝዋይ ሐይቅ ሰፊ ነው፣ ጥልቀትን ግን አልተላበሰም። የሞላላ ቅርጽን የያዘው ይህ ሐይቅ ከ15 እስከ 20 ሜትር የሚደርስ ጥልቀት ብቻ እንዳለው ይነገርለታል። ዙሪያ ገባው ደግሞ በደሴያት የተከበበ ነው። ስፍራው ለዓይን የሚማርክ የተፈጥሮ ሀብትን የታደለ ነው። መሃል ሐይቅ ላይ ሞተር አጠፋፋንና ከጀልባ ሹፌራችን ጋር ጭውውት ጀመርን። የጀልባ ዘዋሪያችን ካፒቴን ዳዊት እባላለሁ ብሎ ጥያቄዎቹን መመለስ ጀመረ። ካፒቴን ዳዊት እባላለሁ፣ የምኖረው ዝዋይ ነው፣ ባቱ ማለት። የካፒቴንነት ማዕረጉን ራስን የሰጠው ወይስ እንዴት? ራሴ ሳይሆን ባጅ አለን፣ በባጅ ነው የምንንቀሳቀሰው። ባጅ ይወጣልናል። አምስቱንም ደሴት በስነ ስርዓት ምንነዳ ከሆነ ባጅ ይሰጠናል ማለት ነው። እንደዛ ነው። እኔ በባቱ ያው ከጻነት ጀምሮ ነው እዚሁ ነው ያደግንበት። እዩዋኛን እየቦረቅን ያደግንበት ሐይቅ ነው። ቆይቻለሁ። አንድ 18 ዓመት ይሆነኛል። አሁን መሃል ሐይቅ ላይ ነው ያለነው። በጉማሬ ተከበን ደሴቶችን እያየን ነው። ትክክል። ጎብኚዎችን ስታመላልስ ምን አይነት ስሜት ይሰማቸዋል? ጎብኚዎቹ በጣም ነው ደስ የሚላቸው። የተፈጥሮ ሀብት ራሱ በማየት በጣም ያስደስታቸዋል። በተለይ ከውጭ የሚመጡ ዜጎች በጣም ተደስተው ነው የሚሄዱት። በተለይ ጉማሬ ጋር ሲመጡ በጣም ይደሰታሉ። አያስፈሩም? እነዚህ ጉማሬዎች ጀልባውን ለማጥቃት ምናምን አያስፈሩም። የጀልባውን የሞተሩን ድምጽ ስለሚፈሩ እኛም ብዙም አንጠጋቸውም። ህጉም እንደሚለው 18 ሜትር ራቁ ይላል። እሱን ተከትለን ነው እኛም እናሳየው። ምን ተሰማ በመጀመሪያ ጊዜ ባያቸው ሰዓት? እኔ ዛኔ በመጣ ሰዓት ረዳት ሆኜ ነው፣ ህጻን ነኝ። ጀልባ ምናምን ነው ማጸዳው። ሳያቸው ያስፈሩ ነበር። ህጻን እያየው በቃ ተላመድኩኝ። እዚሁ ነው ያደኩት። ከዛ በኋላ ወደ ሹፌርነት ማለት። ደሴቶቹን ስትጎበኛቸው ምን ይሰማል? አንተ መቼም ሁሌ የምታያቸው ነውና ምን ይሰማል? ደሴቶቹ በጣም ነው ደስ የሚሉት። የተለያዩ ቅርሶችም አለባቸው። እነሱንም ስናይ ለኛ በቃ የሀገር ሀብት ስለሆነ ደስ ይለናል በሱ ራሱ። አሁን መሃል ዝዋይ ሐይቅ ላይ ያለነውና አምስቱ ደሴቶች ማን ማን ይባላሉ? የመጀመሪያው ገሊላ አለ፣ ከዛ በኋላ ደብረ ሲና፣ ከዛ ቱሉ ጉዶ፣ ከዛ አብርሃም፣ ከዛ ጸድች። እነዚህ 5 ደሴቶች ከታሪክ ጋር የተቆራኙ ናቸው። ቱሉ ጉዶ ልክ እንደ ስያሜው ከ5ቱ ደሴያት መካከል ትልቁ ደሴት ነው። እነዚህ ደሴቶች በ9ኛው መቶ ክፍለ ዘመን ከአክሱም በመጡ የክርስትና አባቶች ሰፈራ እንደተደረገባቸው ታሪክ ያወሳል። የዮዲት ጉዲትን እሳት ሸሽተው የቤተ ክርስቲያን ቅርሶችን ከውድመት ለመታደግ ታቦተ ጽዮንን ይዘው የተሰደዱት አክሱማውያኑ ቀሳውስት የመጨረሻ ማረፊያቸው ከነዚህ ደሴቶች ላይ እንደሆነ ታሪክ ይናገራል። ቦታው ከሚያሳድዳቸው የጠላት ዓይን ለመሰወር የተመቸ ነበርና ከዚሁ ለመስፈር አላንገራገሩም። 5ቱ ደሴቶች ጥልቅ የሆነ ታሪክን የያዙ ናቸው። እያንዳንዳቸው ከስያሜያቸው አንስቶ እስከ መጠናቸው ድረስ የተለያየ ቅርጽን ተላብሰዋል። ስለነዚህ የሐይቅ ላይ የብሶች በሌላ ጊዜ ጠለቅ ባለ ሰዓት እንመለሳለን። አሁን ግን መሃል ሐይቅ ላይ ሆነን የጀመርነውን ወግ ከካፒቴን ዳዊት ጋር እንቀጥል። የጀልባ ጉዞ መቼም ሁሉ ነገር ሰላም ላይሆን ይችላል። አንዳንዴ ማዕበል ሊነሳ ይችላል፣ አንዳንዴ ዝናብ ሊጥል ይችላል። ምን ገጥሟል? ያው በቃ እኛም ገጠመን ከተባለ ትልቁ ነገር ማዕበል ነው። ማዕበል ሲኖር
በቃ ተሳፋሪ እናሳምንና በስነ ስርዓት ቀስ ብለን እንዳለን ማለት ነው። ማባል ነው እኛ በቃ ትልቁ እንትን እንጂ ሌላ ምንም የሚያስፈራው ነገር ምንም የለም። ሌላ ማባሉም እስከዚህ ነው። ከስንት አንዴ ነው ሲመሽ ወደ 11 ሰዓት አካባቢ ነው የሚነሳው። እሱንም ይሄን ያህል በቃ የተጋነነ ማባል ሳይሆን አላ ባይቁ ልክ በትንሹ አለ። ምን ታደርጋላችሁ ከማዕበል ሲነሳባችሁ? ማዕበል ሲነሳ አሁን ሸራ ከወጣን ሸራውን እንፈታዋለን። ሸራው ይፈታል። ከዛ በኋላ በስነ ስርዓት መሄድ ይጀምራል ማለት ነው። በጣም እንትን አይሉ የጉማሬ ድምጽ ነው። በጣም ከርቀት ነው ያለው ግን ድምጹ እዚህ ድረስ ይሰማል። አዎ ድምጹ አረ እዚህ ሰፈሩን ራሱ ይሰማል። በጣም ድምጽ አለው። ያው አሁን እንደምታየው አፉን እየከፈተ ነው። አየው ምን አይነት ትንገጠመ ከተጓዥ በጀልባ ከመሄድ ሰው ምናልባት ማዕበል ሲነሳበት ወይ ጉማሬውን አይቶ የፍርሃት ምናምን ያስናና ያሳቀ ነገር አለ? እንደዛማ ሞልቷል። አረ ብዙ ነው በጣም ይሄ ነው ብዬ አልጨርሰው። አንዳንድ ወንበር ስር ይገባል ከስር ማለት ፈርቶ ያው ቦዲው ስር ከስር ራሱ እዛው የሚወተፍም አለ። እኛ ሄደን አሳመነን ችግር የለውም ምናምን በቃኛ ተጠግተን ይሁን ቆመን እያሳየን እንደዛ ነው እንጂ በጣም ብዙ ሰው ይፈራል። ጉማሬው ጋር ምናምን ማዕበል ሲኖር ይፈራል። የጀልባ ላይ ጭውውታችን በማዕበል የተፈተነ አልነበረም። ረጋ ብሎ የተደላደለው ሐይቅ መቀመጫችንን እምብዛም አልናጠውም። የጉማሬ ድምጽ ግን የበለጠ እየተቃረበ መጣ። ከሩቅ ሆነው ያጓሩ የነበሩት ጉማሬዎች በቅርበት ድምጻቸውን መስማት ጀምሬያለሁ። የጀልባ ሹፌራችን ዳዊት እንደተናገረላቸው አይነት ሰዎች ወንበር ስር ከመወሸቄ በፊት እንድንመለስ ወተወትኩና ሞተራችንን አስነስተን የጀልባችንን ፊት አዙረን ግስጋሴያችንን ጀመርን። ከመሃል ሐይቅ ጭውውት ወደ ሐይቅ ዳር ወግ ተሸጋግሬያለሁ። አንገቱ ላይ የፎቶግራፍ ማንገቻውን አንጠልጥሎ ዞር ዞር የሚለውን ወጣት ሐፈፍ አድርጌ ወሬ ጀመርኩ። እኔ እንዳለ ታመኑ ትባላል። ከልጅነት ጀምሮ ያው ከፎቶግራፍ በፊት አሳ ነው መሳፍ እና ሽርሽር ማዝናናት ነው ስራ። ይሄ በጣውላው በታንኳ በዚህ በመትቀዘፈው ማለት ነው። በሱ ነው የምናዝናናው። ያው ከዛ በኋላ ደግሞ የሥራ ዘርፍ ቀይሬ ወደ ካሜራማን መጣው። ያው ያልደረስኩባቸው ደሴቶች የሉም 5 ደሴቶች አሉ። እነዚህ 5 ደሴቶች ፉንድሮ፣ ጠደቻ፣ ቱሉ ጉዶ፣ ደብረሲና፣ ገሊላ ይባላሉ። እና ሁሉም ላይ ያልደረስኩባቸው ያልዋኘሁባቸው አሳ ያላወጣሁባቸው ቦታ የለም። ሁሉም ላይ ደርሻለሁ ማለት ነው። አሳ በደንብ ስበላ ነው አይኖር? በቃ አሳ ስበላ ነው። በቁርጥ መልክ፣ በጥብስ መልክ፣ በሁሉም ነገር ስበላ ነው ያደኩት። እና አሳ ነው ያሳደገኝ ሲጀመር ማለት ነው። አሁን እና ያኔ አንድ አይደለም። ዋጋውም የሰውም ባህሪ እንቅስቃሴውም አንድ አይደለም። ዋጋ ጨምሯል በጣም። ሁለተኛ ነገር ደግሞ ሰውም በብዛት ለመዝናናት ያለው ነገር አሁን ቀነስ ብሏል ብዬ ነው ማስበው በፊቱ ካየሁት አንፃር ማለት ነው። እንዳለ ቀልጠፍ ያለ ወጣት ነው። ሐሳቦቹን ሳያምታታ እየሰካካ ያወራኛል። ቀጠን ያለ ሰውነቱ ላይ በአንገቱ የሚያነግባት ፎቶግራፍ ከትከሻው ትንሽ ጎበጥ አድርጋዋለች። አሳ በልቶ ያደገ ጉልበቱ ግን በፎቶግራፍ ሸክም አልተንበረከከም። ከአሳ ማውጣት እስከ ታንኳ ቀዘፋ ከዚያም ደግሞ ተሻግሮ እዚሁ ሐይቅ ዳር ላይ ፎቶግራፍ ሲያነሳ የኖረውን እንዳለ እንደው አዝናኝ ገጠመኝ ካለ እስቲ አውጋኝ አልኩት። አንዴ ልጆኜ እንደዚሁ አሳ እየሰራው ያለ ጉማሬ ወላድ ጉማሬዎች አሉ። አመፀኛዋ ሴቷ አለች ከወንዱ ይልቅ እና በቃ እሷ ገልብጣይ ታቃለች ማለት ነው። ከዚህም በፊት ጀልባዋን ገልብጣዋ ታቃለች። ጉማሬዋ ጀልባውን ገልብጣ ታቃለች። ከዛ ውጭ እንኳን ብዙም አይነት አደጋ ማለት እኔ ላይ አደጋ አልደረሰም። ዋና ስለምችል በዋና ጀልባውን ይዤ ከዛ በኋላ ወጣ ማለት ነው። ሌላ ያው አሳ ትልቅ አሳ በመያዝ ጥሎኛል። ትንሽ ስለነበርኩ ትልቅ ነው በጣም። ይሄ ካትፊሽ የሚባል አሳ አለ። አምባዛ እንለዋለን እኛ። ካትፊሽ የሚባለው እሱ ጺማሙ አሳ እሱ ትልቅ ስለሆነ ከጀልባ ላይ ጥሎኛል። ትልቅ ነው በጣም ግዙፍ ነው። አሁን በዚህ ስራ ላይ ምን ተዳደረበታለ? ቤተሰብ ልጆች ምናምን አለ ወይ? ስራስን ነው ታስተዳድረው? እኔ አሉኝ 4 ልጆች አሉ። እውነት ለመናገር ስራው በጣም ከመቀዝቀዙ የተነሳ
አማራጭ ስለሌለ እንጂ ሌላ ስራ ዘርፍ ላይ ቢሄድ ደስ ይለኛል ይሄን ስራ ተቼ ምክንያቱም በአሁን ሰዓት ትልልቅ ስልኮች አሉ ሰዎች የሚጠቀሙት በብዛት በስልክ የኛ ስራ ላይ ካሜራ ላይ ብዙ ስራ የለም እውነት ለመናገርና አማራጭ ከማጣት አንፃር ነው እዚሁ ያለው ያው ባለችው ነገር ግን እግዚአብሔር ይመስገን ባለው ነገር ላይ ግን ቤተሰቦቼ የምችለውን ያህል ከእግዚአብሔር ጋር ያው እኖራለሁ ማለት ተዳደራለሁ በዚሁ ነው መተዳደር በሌላ ነገር አይደለም ማለት ነው ከአዲስ አበባ 165 ኪሎ ሜትር ገደማ ላይ እጅግ ዝነኛ ከሆነው የላንጋኖ ሐይቅ 40 ኪሎ ሜትር ርቀት ላይ ያለው ይህ የሐረ ደንበል የዝዋይ ሐይቅ በብዙ ጎብኚዎች የተሞላ አይደለም ተፈጥሮ ያለ ስስት ጥበቧን ተጠቅማ የኳለችው ይህ ስፍራ ዳርቻው በቆሻሻ ተሞልቷል ወደ ሐይቁ የሚወስድ አመቺ መንገድ አለመኖርና ሶስቱ ጓደኛ ማቾች ቀደም ብለው እንዳሉት ጥራቱን የጠበቀ የመዝናኛ አማራጭ በሐይቁ ዳርቻዎች ላይ አለመገንባታቸው በግል ምልከታዬ ያስተዋልኳቸው ችግሮች ናቸው እንዲያም ሆኖ ግን ፎቶግራፍ አንሹ እንዳለ ታመኑት አሁንም ተስፋ ያደርጋል ነገ የተሻለ ይሆናል ብሎ ይገምታል በጣም ቀንሷል ጎብኚ የሚባል ነገር ብዙም የለም ለምሳሌ አሁን አዲስ መንገዶች በተሰራው አማካኝነት ቀጥታ ይሄ አሁን አዋሳ ይገባል እየተባለ ነው ዝዋይ ብዙ ምትታወቅ አይደለች በዚህ በቱሪዝም ዘርፍ ላይ ብዙ ስለማትታወቅ ብትታወቅም ብዙም አይደለም ማለት አሁን ለምሳሌ አዋሳ ላይ ያለውና ሌሎች እነ ባህር ዳር ሌሎች ላንጋኖ ምናምን ብለምታስባቸውን ያህል አይደለም ፍሰቱ በጣም ትንሽ ጥቂት ነው በቃ ልክ አዋሳ ሄደው ላንጋኖ ደርሰው ከዛ በኋላ ነው ፍጆታ ከጨረሱ በኋላ ነው እዚህ የሚደርሱት እዚህ ደግሞ ሲደርሱ ጀልባ ማይጠቀሙ ካሜራ ፎቶ ማይጠቀሙ እና ብዙም ገቢ የለውም ከበፊትም ጀምሮ ብዙም ይሄን ያህልም ነው ማለት ነው በጣም እየቀነሰ መጥቷል በርግጥ አካባቢው ምንድነው ትልቁ ነገር ምንድነው አካባቢው የሚያምር ውበት ያለው ነገር ብዙ ስላልተሰራ እንግዲህ ከዚህ በኋላ አሁን እየተሰራ ነው ብዬ አስባለሁ አካባቢው የሚያምር ከሆነ ሰው ለአዲስ አበባ ቅርብ ስለሆነ ቦታው በጣም ቅርብ ስለሆነ በዛ ላይ ደግሞ አዲሱ መንገድ በጣም በቃ እንደፈለከ ስለሆነ የምትሄደው በዛ አማካኝነት እንግዲህ ወደፊት በጣም አካባቢው ውብ ከሆነ የማይመጣበት ምክንያት አለ ብዬ አላስብም ወጋችንን አበቃን ከእንዳለ ጋር ግን ገና አልጨረስኩም የባቱ ቆይታዬን የሐራ ደንበል ውሎዬን ከዝዋይ ሐይቅ አጣድፎ ያስወጣኝን የጉማሬ ፍርሃት ትውስታዬን በምስል እንዲያስቀርልኝ ይህችን ጠየቅኩት በመጨረሻ እንደው እኔን ቆንጆ አርገ ፎቶም ታነሳኝ ይመስላል አው ያወጣም እንጂ ይወጣልኛል ፎቶ ይወጣል በደንብ ይወጣል እስቲ አንሳኝ ነኝ እሺ አነሳለሁ ችግር የለም